ታላቋን ሀገር በጦር ሜዳ የመጋፈጥ አቅም የሌላት ታይዋን ከመጠን በላይ አሜሪካ ላይ ከጣለችው እምነት ባሻገር የቻይናን የወረራ ማዕበል በሰው አልባ የጦር መሳሪያዎች ለመመከት የረቀቀ ይህ የቴክኖሎጂ ስራ ስለመጀመሯ የፎከረች ነው። በምስራቅ እስያ የጂኦፖለቲካዊ ውጥረት ማዕከል በሆነው የታይዋን ሰርጥ ላይ ታይዋን ከግዙፏ ቻይና ጋር የገባችበት የታሪክና የቴክኖሎጂ ሽሚያ የአዲሱን ዘመን የጦር ስትራቴጂ ገጽታ እየቀየረው ይገኛል። ዛሬ ታይፔ ግዙፍ ኃይልና ወታደራዊ ግርማ ሞገስ ያለው ሁሉ ሁል ጊዜ አሸናፊ አይሆንም የሚል ግልጽ መልእክት ለቤጂንግ የላከች ያለ ይመስላል። ኒውዮርክ ታይምስ ባወጣው አዲስና ጥልቅ የትንታኔ ዘገባ መሰረት ታይዋን ሊሰነዘርባት የሚችለውን የቻይና የታጠቁ ኃይሎች ሰፊ ወረራ ለመመከትና ለማክሸፍ በሚል ሄልስኬፕ ወይም የሲኦል ምድር የተሰኘ እጅግ ዘመናዊና ዘርፈ ብዙ የሰው አልባ መሳሪያዎች ስትራቴጂ እያደራጀች ትገኛለች። ይህ ስትራቴጂ ታይዋንን በኃይል ለማንበርከክ የሚያልመውን የቤጂንግ ወታደራዊ የኃይል በላይነት በተቃራኒው መስመር ለመጋፈጥ የታለመ ነው ተብሏል። ቻይና በሰው ኃይልና በዘመናዊ የጦር መሳሪያዎች ብዛት ረገድ ያላትን ግዙፍ ብልጫ ለመሻር ታይዋን ከሩሲያና ከዩክሬን ጦርነት የቀሰመችውን ወታደራዊ ትምህርቶች መነሻ በማድረግ የራሷን የሰው አልባ አውሮፕላን የባህርና የውሃ ውስጥ መሳሪያዎች ግንባታ በከፍተኛ ሁኔታ እያፋጠነች ትገኛለች። የቻይና ህዝባዊ ነጻ አውጪ ጦር ፒኤልኤም አቅሙን በየጊዜው እያሳደገ በደሴቷ ዙሪያ የሚያደርገውን ወታደራዊ እንቅስቃሴ ባጠናከረበት በዚህ ወቅት ለታይዋን የህልውና አደጋው ከምን ጊዜውም በላይ የጎላ ሆኗል። በመሆኑም ደሴቷ ውዱን የመከላከያ ስትራቴጂ ወደ ጎን በማለት ዘመናዊውንና በቴክኖሎጂ የተካነውን የሰው አልባ መሳሪያዎች የመከላከል አቅም እንደ ዋነኛ የህልውና ጋሻዋ አድርጋ መውሰዷን ተንታኞች ይገልጻሉ። በምስራቅ አውሮፓ በዩክሬንና በሩሲያ መካከል የተካሄደ ያለው ደም አፋሳሽ ጦርነት ለዓለም አቀፍ ወታደራዊ ባለሙያዎች አዲስ የመከላከያና የማጥቃት እይታን አስጨብጧል። ታይዋንም የዚሁ እይታ ትልቋ ተማሪ የሆነች ይመስላል። የዩክሬን ዝቅተኛ ውጪ የሚጠይቁ አነስተኛ ድሮኖችንና የባህር ላይ ሰው አልባ ጀልባዎችን የመጠቀም ጥበብ ግዙፍና ውድ የሆኑ የሩሲያ የጦር መርከቦችንና የታንክ ስብስቦችን እንዴት ሽባ ማድረግ እንደቻለ ታይዋን በጥልቀት ማጥናቷንም ተንታኞች ይናገራሉ። ግዙፍ የጦር ኃይል ስላላት ብቻ ደሴቷን በቀላሉ ማሸነፍ የምትችል ከመሰላት ቤጂንግ ሞኝናት የምትለው ታይፔ አሴሜትሪክ ዋርፌር ወይም ተመጣጣኝ ያልሆነ የውጊያ ስትራቴጂ የሚለውን የጦር ሳይንስ የተከተለች ነው። ታይዋን ከቻይና ጋር በሚደረግ የፊት ለፊት የጦር መሳሪያ የሰው ኃይልና የመርከብ ብዛት ውድድር ፈጽሞ ማሸነፍ አትችልም። በመሆኑም ይበልጥ ርካሽ፣ በፍጥነት የሚመረቱ፣ ለመምታት የሚያስቸግሩና ከፍተኛ ውድመት የሚያስከትሉ በ10 ሺዎች የሚቆጠሩ የሰው አልባ መሳሪያዎችን በመጠቀም የቻይናን ወታደራዊ ጥቃት ገና ከቦታው ከመነሳቱ ወይም ባህረ ሰላጤውን ለማቋረጥ ሲንቀሳቀስ በጽኑ መምታትና ማስተናገድ ዋና ዓላማዋ ነው ተብሏል። ይህ የአስተሳሰብ ለውጥ ታይዋን ከዚህ ቀደም ትከተለው የነበረውን ውድና ግዙፍ የጦር አውሮፕላኖችንና መርከቦችን የመግዛት ዝንባሌ ሙሉ በሙሉ እንዲቀየር አድርጎታል። የአሜሪካ ወታደራዊ አዛዦች ሄልስኬፕ ወይም የሲኦል ምድር ብለው የሚጠሩት ይህ ወታደራዊ ጽንሰ ሀሳብ በታይዋን ባህረ ሰላጤ ላይ የጠላት ኃይል ፈጽሞ ሊያልፈው የማይችለውን የቴክኖሎጂና የእሳት ማዕበል መፍጠር ነው። ይህ ስትራቴጂም በሺዎች የሚቆጠሩ የሰማይ ላይ ድሮኖች፣ በባህር ላይ የምንሳፈፉ ፈጣን አጥቂ ጀልባዎችና በውሃ ውስጥ የሚንቀሳቀሱ የሰው አልባ መሳሪያዎች ስብስብ መፍጠር ነው። በዚህም በተቀናጀ መልኩ ጠላትን በአንድ ጊዜ ከያቅጣጫው ለመክበብና ለመምታት ታቅደዋል ነው የተባለው። የቻይና ወታደራዊ መርከቦች ከራሳቸው ወደቦች ተነስተው ባህሩን ማቋረጥ ከመጀመራቸው አስቀድመው ታይዋን የረጅም ርቀት የባህር ላይ ድሮኖችንና ሚሳይሎችን በመጠቀም የጠላትን ሰራዊት ገና ከጅማሬው የማውደም እቅድ ይዛለች። ታይፔ እስከ አውሮፓውያኑ የዘመን ቀመር 2030 ድረስ በወር 100,000 ድሮኖችን የማምረት ግዙፍ እቅድ ያወጣች ሲሆን ሀገሪቱ ከምታመርተው ውስጥ ግማሹን ለውጭ ገበያ በመላክ የራሷን የቴክኖሎጂ ዘርፍ ለማጠናከር አለማለች። በተጨማሪም ወታደራዊ ኃይሏን ከአየርና ባህር ኃይል ጋር የተቀናጀ ከ210,000 በላይ ሰው አልባ መሳሪያዎች ለማስታጠቅም ውጥን መያዟ ነው የተገለጸው። ታይዋን ድሮኖችንም ተንቀሳቃሽ የሚሳይል አስወንጫፊዎችንና አርቲሌሪዎችን በአንድ የቁጥጥር ማዕከል ስር የሚያስተናግድ አዲስ ወታደራዊ እዝ አቋቁማለች። በተጨማሪም ይህ ስትራቴጂ የሰው ሰራሽ አስተውሎት ቴክኖሎጂን በመጠቀም ድሮኖቹ ያለ አብራሪና ያለ ሰው በቀጥታ እርስ በርሳቸው የተዋወቁና ቡድን የፈጠሩ ጥቃት እንዲሰነዘሩ ማድረግን ያካትታል። ይህም የጠላት የኤሌክትሮኒክስ ማደናቀፊያዎችን ተቋቁመው ግባቸውን እንዲመቱ ያስችላቸዋል ነው የተባለው። ምንም እንኳን የሄልስኬፕ ስትራቴጂ በወታደራዊ ሳይንስ ደረጃ እጅግ ተስፋ ሰጪ ቢሆንም ተግባራዊ ለማድረግ ግን ከፍተኛ የሀገር ውስጥና የውጭ ፖለቲካ እንቅፋቶች ተደቅነውበታል። በታይዋን ፓርላማ ውስጥ በፕሬዝዳንት ላይ ቼንግቴ አስተዳደርና በተቃዋሚው ኮሚንታንግ ፓርቲ መካከል ከፍተኛ የመከላከያ በጀት ውዝግብ እንዳለ ይነገራል። መንግስት ለድሮንና ዘመናዊ ቴክኖሎጂዎች የ5 ዓመት $6.5 ቢሊዮን በጀት ያቀረበ ቢሆንም የፖለቲካ ንትርክ በፓርላማው የበላይነት ያላቸው ተቃዋሚዎች የገንዘብ ብክነትና ሙስና ይኖራል በሚል ውድቅ አድርገውታል። ይልቁንም ተቃዋሚዎቹ የ6 ዓመት $7.4 ቢሊዮን አማራጭ ፕሮፖዛል በማቅረብ ገንዘቡ ይበልጥ የሀገር ውስጥ ምርትን በሚያሳድጉ አሰራሮች ላይ እንዲውል ይሞግታሉ። ከበጀት ባሻገር የወታደራዊ ዶክትሪንና የአስተሳሰብ
ለውጥ ደግሞ ለታይፔ ሌላው ትልቁ ፈተና ነው። የታይዋን መከላከያ ሰራዊት ለበርካታ አስርተ ዓመታት እንደ ተዋጊ ጄቶች፣ ታንኮችና ግዙፍ የጦር መርከቦች ባሉ በተለመዱና ባህላዊ የጦር መሳሪያዎች ላይ የተመሰረተ በመሆኑ ወታደራዊ አመራሩ የድሮን ስትራቴጂን ሙሉ በሙሉ ተቀብሎ አሰራሩን ለመቀየር ዳተኝነት ይታይበታልም ተብሏል። የቀድሞ የታይዋን የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሊ ሲሚንግ እና ሌሎች ባለሙያዎች እንደሚሉት ታይዋን አሁንም ቢሆን ገንዘቧን በባህላዊና ውድ መሳሪያዎች ላይ በከንቱ ያባከነች ትገኛለች። ታይዋን የድሮን ቴክኖሎጂን ስታፋጥን ተቀናቃኟ ቻይናም እጇን አጣጥፋ አልተቀመጠችም። ቻይና በአንጻሯ የድሮን ቴክኖሎጂና የሰው አልባ መሳሪያዎች አምራችነቷ በዓለም አቀፍ ደረጃ ቀዳሚ ከሆኑት ሀገራት አንዷ ናት። ቻይና ታይዋን ልትሰነዝር የምትችለውን የድሮን ማዕበል ለማክሸፍ በርካታ የኤሌክትሮኒክስ ውጊያ ስትራቴጂዎችን ያበለጸገች ትገኛለች። የድሮኖችን የመልእክትና የቁጥጥር መስመሮችን በመቁረጥ አየር ላይ እንዳሉ እንዲወድቁ ወይም አቅጣጫቸውን እንዲስቱ የማድረግ ስራዋን ተያይዘዋለች። ቻይና በቅርቡ ጂዩቲያን የተሰኘች እስከ 100 የሚደርሱ አነስተኛ አጥቂ ድሮኖችን አየር ላይ ሆና ማሰማራት የምትችል ግዙፍ የድሮን እናት የተባለች አውሮፕላን አስተዋውቃለች። ቤጂንግ የራሷን የድሮን መንጋዎች በማሰማራት የታይዋንን የመከላከያ መስመር ለመስበርና ወታደራዊ ማዕከላት ለመደምሰስ የሚያስችላትን አቅም በየቀኑ ያደሰች ነው። በተጨማሪም ቻይና ሳይዋጉ ማሸነፍ የጦርነት ሁሉ በላይ ነው የሚለውን የሱንጁ ጥንታዊ የመከላከያ መመሪያ በመከተል በታይዋን ላይ የምታደርገውን የስነ ልቦናና የሳይበር ውጊያ አጠናክራለች። የታይዋንን የመገናኛ አውታሮች በመቁረጥና ማዕከላትን በማሰናከል የሄልስኬፕ ስትራቴጂው በተግባር እንዳይሰራ ለማድረግ በከፍተኛ ደረጃ የሰራች ትገኛለች። የታይዋን የሄልስኬፕ ስትራቴጂ ስኬታማነት በሀገር ውስጥ ጥረት ላይ ብቻ የተወሰነ አይደለም። አሜሪካና የሌሎች አጋር ሀገራት ድጋፍ ለዚህ ስትራቴጂ ውጤታማነት ወሳኝ ሚና ይጫወታል ሲሉም ተንታኞች ይናገራሉ። አሜሪካ ለታይዋን የምታደርገውን ወታደራዊ እርዳታ ወደ ሰው አልባ መሳሪያዎችና ተመጣጣኝ ያልሆኑ የጦር ስትራቴጂዎች እንድታዞር ከፍተኛ ጫና እያደረገች ትገኛለች። አሜሪካ ለታይዋን የምታቀርባቸው የላቁ ሴንሰሮች፣ የሳተላይት መረጃዎችና አስተውሎት ቴክኖሎጂዎች የታይዋን ድሮኖች በትክክል ግባቸውን እንዲመቱ ያስችሏቸዋል ተብሏል። በተጨማሪም በፓሲፊክ ውቅያኖስ ላይ ያለው የአሜሪካ ወታደራዊ እዝ ከታይዋን ጋር ያለውን የመረጃ ልውውጥ በማጠናከር ቻይና ወረራ ከመጀመሩ አስቀድሞ ቅድመ ማስጠንቀቂያ ለመስጠት የሚያስችለውን ስርዓት ዘርግቷል። ሆኖም ግን የአሜሪካ የጦር መሳሪያዎች ምርት መዘግየትና የዓለም አቀፍ የሎጂስቲክስ እጥረት ለታይዋን አስፈላጊውን መሳሪያ በወቅቱ ለማድረስ እንቅፋት ሆነዋል። በመሆኑም ታይዋን ከሰው እጅ ከመጠበቅ ይልቅ የራሷን የሀገር ውስጥ የማምረት አቅም በአስቸኳይ ማሳደግ እንዳለባት ባለሙያዎች ያስገነዝባሉ። ተንታኞች እንደሚሉት ምናልባት የታይዋን ባህረ ሰላጤ ወደፊት ሊስተናገድ የሚችል ጦርነት የ21ኛው ክፍለ ዘመን ከፍተኛ የቴክኖሎጂ ጥበብና የሰው አልባ የጦር መሳሪያዎች እሽቅድምድም የሚታይበት ሊሆን ይችላል። ታይዋን የሄልስኬፕ ስትራቴጂዋን በተሳካ ሁኔታ መተግበር ካልቻለች ቻይና በኃይል ደሴቷን ለመውረር የምታደርገውን ማንኛውንም ሙከራ እጅግ ውድና አስቸጋሪ በማድረግ የጦርነቱን ስጋት ማራቅ እንደምትችል የሚናገሩ ወታደራዊ ጠበብቶች፣ ነገር ግን ይህ ስትራቴጂ ከወረቀት አልፎ መሬት ላይ እንዲወርድ የታይዋን የፖለቲካ መሪዎችና የወታደራዊ አመራሮች የውስጥ ልዩነታቸውን በማስወገድ በቴክኖሎጂው ዘርፍ ከአሜሪካና ከሌሎች አጋሮች ጋር ያለውን ትብብር ማጠናከር እንዲሁም የሰራዊታቸውን የአሰራር ዶክትሪን በአስቸኳይ መቀየር ይኖርባቸዋል ባይ ናቸው። የታይዋን ባህረ ሰላጤ ሰላምና ህልውና በእነዚሁ ፈጣንና ሰው አልባ ቴክኖሎጂ በአየርና ባህር ላይ በሚራመዱ የመከላከያ ጋሻዎች ስኬት ላይ የተንጠለጠለ ይሆናል።